እሺ ዛሬ የምናየው በጣም አስገራሚ መጽሐፍ ነው። በ1910 ዓመት በዋለስ ዲ ዋትለስ የተጻፈውን ሀብታም የመሆን ሳይንስ። ይህ መጽሐፍ እንደ ፍልስፍና ብቻ ሳይሆን በተግባር ሊውል የሚችል መመሪያ ሆኖ ነው የቀረበው። እንግዲህ መጽሐፉ የሚጀምረው በጣም መሰረታዊ በሆነ ምናልባትም ትንሽ አከራካሪም ሊባል በሚችል ሐሳብ ነው። ገና ከመጀመሪያው መጽሐፉ አንድ ትልቅ ጥያቄ ያነሳ። ያው ብዙ ጊዜ ሀብታም መሆንን መፈለግ ከስግብግብነት ጋር ይያያዝ የለ። መጽሐፉ ግን ይህንን አስተሳሰብ በቀጥታ ይጋፈጣል። እስኪ እንዴት እንደሚመልስ እኔ ዋትልስ እዚህ ላይ ነገሩን ሙሉ በሙሉ ይገለብጠዋል። የሀብት ፍላጎት ስግብግብነት አይደለም ይላል። ይልቁንም የተሟላ ሕይወት ለመኖር ለማደግ እና ራስን ሙሉ በሙሉ ለመግለጽ የሚደረግ ተፈጥሯዊ እና እንዲያውም የሚያስመሰግን ምኞት ነው ይለናል። መጽሐፉ የሚያስቀምጠው መከራከሪያ ምንድን ነው? ሕይወታችን በሦስት ዋና ዋና ክፍሎች የተገነባ ነው ይላል። አእምሮ፣ ነፍስና አካል። እነዚህን ሦስቱንም ክፍሎች ለማሳደግ ደግሞ ቁሳዊ ነገሮችን እንጠቀማለን። ለምሳሌ አእምሮን ለማሳደግ መጻሕፍት ያስፈልጋሉ። ነፍስን ለማሳደግ ፍቅርን በመስጠት መግለጽ ያስፈልጋል። አካልን ለማሳደግ ደግሞ ጥሩ ምግብና ምቾት ያስፈልጋል። እነዚህ ሁሉ ነገሮች ደግሞ ገንዘብ ይጠይቃሉ። ስለዚህ ሀብታም የመሆንን ጥበብ መማር ከሁሉም በላይ አስፈላጊ ነው ይላል። እሺ አሁን ደግሞ ወደ ዋናው ጉዳይ እንምጣ። ከዚህ ሁሉ ሳይንስ ጀርባ ያለው መሰረታዊ ንድፈ ሐሳብ ምንድን ነው? መጽሐፉ እዚህ ጋር በጣም ደፋሪውን ሐሳብ ነው የሚያነሳው። ሀብታም መሆን በአካባቢ በፍጥረት ተሰጥቶ ወይም በቁጥባ ብቻ የሚመጣ ነገር አይደለም ይላል። ይልቁንም ነገሮችን በተወሰነ መንገድ መስራት ሲጀመር የሚመጣ ሊተነበይ የሚችል ውጤት ነው። ይሄ ለማንኛውም ሰው ክፍት ነው ይላል። ይሄ እንግዲህ የፍልስፍናው ሁሉ መሰረት ነው። እስኪ እንደዚህ እናስበው። ልክ አንድ ሸክላ ሰሪ ከሸክላ የተለያየ ዕቃዎችን እንደሚሰራው ሁሉ በዓለም ላይ ያሉ ነገሮች በሙሉ የተሰሩበት አንድ አስተሳሰብ ያለው የመነሻ ቁስ አካል አለ። ይህ ነገር ገደብ የለሽና በሐሳብ የሚቀረት ነው ይላል። እናም ይህንን መሰረት አድርጎ መጽሐፉ 3 ቁልፍ መገለጫዎችን ያስቀምጣል። እነዚህን በእምነት መቀበል ያስፈልጋል ይላል። ሂደቱን ለመጀመር አንደኛ፣ ሁሉም ነገር የተሰራበት አንድ አስተሳሰብ ያለው ነገር አለ። ሁለተኛ፣ በዚህ ነገር ላይ የሚታሰብ ሐሳብ የታሰበውን ነገር ይፈጥራል። ሦስተኛ፣ ማንኛውም ሰው በሐሳቡ ነገሮችን መፍጠር ይችላል። እሺ ይህ ሁሉ ነገር ካለ ትልቁ ጥያቄ ምንድን ነው? ሐሳባችንን በዚህ ቅርጽ በሌለው ነገር ላይ እንዴት ነው የምናሳድረው? መልሱ የሚጀምረው ከውስጥ ነው። ነገሮችን በተወሰነ መንገድ ከመስራታችን በፊት መጀመሪያ በተወሰነ መንገድ ማሰብን መለማመድ አለብን። ሁሉም ነገር የሚጀምረው ከአስተሳሰብ ነው ይላል። እና ይሄ የተወሰነ አስተሳሰብ የምንለው ነገር 3 ዋና ዋና መሰሶሎች አሉት። የመጀመሪያው ራዕይ ነው፣ ማለትም የሚፈልገውን ነገር በሐሳብ ውስጥ በግልጽ እና በዝርዝር መሳል። ሁለተኛው እምነት ነው፣ ይህን በሐሳብ ያየነውን ነገር እንደሚሳካ ያለምንም ጥርጣሬ ማመን። ሦስተኛው ደግሞ ምስጋና ነው፣ ነገሩ ገና ሳይሳካ አስቀድሞ እንደተሳካ አድርጎ የማያቋርጥ ምስጋና ማቅረብ። መጽሐፉ እዚህ ላይ ትልቅ የአስተሳሰብ ለውጥ እንድናደርግ ነው የሚጠይቀው። በዓለም ላይ ያለው ሀብት ውስን ነው ብሎ ከሌሎች ጋር ከመወዳደር እና ከመሻማት አስተሳሰብ ወጥተን ሀብት ገደብ የለሽ እንደሆነ እና አዲስ ነገር መፍጠር እንደምንችል ወደሚያምን የፈጠራ አስተሳሰብ እንድንሸጋገር ይመክራል። እንግዲህ መጽሐፉ ሐሳብ ምን ያህል ኃይል እንዳለው ሲያረጋግጥ እንዲህ ይላል። ሐሳብ ከቅርጽ ከሌለው ነገር ተጨባጭ ሀብትን ሊያመነጭ የሚችል ብቸኛው ኃይል ነው። ግን ታሪኩ እዚህ ላይ አያልቅም። ሐሳብ ብቻውን በቂ አይደለም። ይህም ወደሚቀጥለው እና በጣም ወሳኝ ወደ ሆነው ክፍል ይወስደናል። አዎ፣ ሐሳብ ብቻውን በቂ አይደለም። ብዙ ሰዎች የሚሳሳቱት እዚህ ጋር ነው። በአእምሮ ብቻ ሁሉን ነገር ጨርሰው ያንን ከእውነተኛው ዓለም ድርጊት ጋር አያገናኙትም። መጽሐፉ በግልጽ ነው የሚያስቀምጠው። እንዲህ ይላል፣ በሐሳብ የምትፈልገው ነገር ወደ አንተ ይመጣል፣ በድርጊት ደግሞ ትቀበለዋለህ። ድርጊት ማለት በሐሳብ እና በተጨባጩ ዓለም መካከል ያለው ድልድይ ነው ማለት ነው። እሺ ድርጊት ስንልስ ምን ማለት ነው? መጽሐፉ አዲስ ሥራ ፈልጉ ወይም ሁኔታዎች እስኪስተካከሉ ጠብቁ አይደለም የሚለው። ይልቁንም አሁን ባሉበት ቦታ ላይ በየቀኑ የሚቻለውን ሁሉ በብቃት መስራት ነው። እያንዳንዱን ሥራ ስንሰራ ያንን ትልቅ ራዕያችንን በሐሳባችን ይዘን መሆን አለበት ይላል። እና ይህ ሁሉ ነገር ሐሳብና ተግባር በአንድ ትልቅ መርህ ስር ነው የሚጠቃለለው። ይሄውም መፍጠር እንጂ መውደድ አይደለም። እንዴት ነው የምንፈጥረው?
የሁሉም ጥረታችን ቁልፍ ሐሳብ ለምንገናኛቸው ሰዎች ሁሉ የእድገት ስሜትን ማስተላለፍ መሆን አለበት። ለምን? ምክንያቱም ሁሉም ሰው በሕይወቱ እድገት ይፈልጋል። ስለዚህ በተፈጥሮ እድገትን ወደሚያመጡ ሰዎችና ሁኔታዎች ይሳባል። ይህ የፈጠራ ዘዴ ዋናው የሞራል መሰረቱ ነው። መጽሐፉ እንደሚለው ፈጣሪ እንጂ ተወዳዳሪ መሆን የለበትም። የሚገርመው ቀጣዩ ክፍል ነው። የሚፈልጉትን ያገኛሉ፣ ነገር ግን በሚያገኝበት መንገድ የእንዳንዱ ሌላ ሰው አሁን ካለው በላይ ይኖረዋል። ማለትም የራስ ስኬት የሌሎቹንም ስኬት ያመጣል ማለት ነው። ይህንን በተግባር እንዴት ነው የምናደርገው? የአገልግሎት ዋጋና የገንዘብ ዋጋ በሚባል ሐሳብ ነው። በእያንዳንዱ ልውውጥ ውስጥ ለምሳሌ በንግድ ከምንቀበለው የገንዘብ ዋጋ የበለጠ የአገልግሎት ዋጋ ለሌላው ሰው መስጠት አለብን። እንዲህ ሲሆን ነው ለዓለም አውነታዊ አስተዋጽኦ የምናደርገው። እናም መጽሐፉ በዚህ ትልቅ ጥያቄ ነው የሚዘጋው። አቅርቦት ገደብ የለሽ ከሆነ ያለውን ነገር ለመሻማት ከመሞከር ይልቅ ምን አዲስ ነገር መፍጠር ይቻላል? ትኩረቱን ሙሉ በሙሉ የሚቀይር ጥያቄ ነው።